ይህም የወደ 4 ኪሎ ጉዞ አካል ነው። እንዴት ነው ወደ 4 ኪሎ ቶሎ አንደርስም እንዴ? ከ5 እና 6 ዓመት ወይ ደግሞ 4 ዓመት በፊት የጻፍኩትን የመጽሐፌን ገጾች ነው እየገለጥኩ ያለሁት። የቀጣዩ 50 ዓመት ገዢ አብይ አህመድ ምንድነው 4 ኪሎ ተደጋገመሳ? ስለዚህ ዓለምንም እናያለን፣ ተቀናቃዮችንም እናያለን። የጠቅላይ ሚኒስትሩ የቀደመ ውጥንና የብልጽግናንም ጉዞ ተግባሮችና የተፈተነባቸው የተፈተሸባቸው ነጥቦች አንስተን የቀጣዩ 50 ዓመታት ገዢ የሚለውን ለማሳየት እንሞክራለን። በዛ መንግስት የሚጥሉ የሚመስላቸው ከራሳቸው ግን በተቃራኒ የሚራመዱ ሰዎችን ጭምር ያነሳውባቸው ገጾች ወደ 4 ኪሎ እንዴት ይደረሳል፣ እንዴትስ ደረሰ የሚሉ አቋራጭ ይወዳል ይሄ ትውልድ እያሉ የሚከሱን የኛን ትውልድ ማለት ነው። ግን በአቋራጭ ታዝለን 4 ኪሎ ካልገባን የሚሉ ሰዎችን በሙሉ የዳሰስኩበት የምንሄደው ወደ ድሮ ቤተ መንግስት ስላልሆነ ሰዎቹን እየጨፈለቅን ብቻ ሳይሆን ዘንግተን ልናልፋቸውም አንችልም። እኔ የለም ያልኩ አራዳ ነኝ፣ የተንዛዛ ጉዞ ሙዲ አይደለም ብለሽ ልታክችብኝ ካማረሽ ሁሌ እንደምለው አንገት ማዛዛር፣ ዞር ወደ ግራ ወደ ቀኝ ስፖርት ከመሰለንም ቆንጆ ነው። እሱን መዘንጋትም እሱን የዘነጉትም ቁጭ ብለው የሚታገሉትንም ያስታውሰናል። ይሄኛው ርዕስ ደግሞ ሀገርን ያክል ነገር እንዴት ከዛሬ መጀመር ያምርሻል? ሚስጥራዊዎቹ አሲምባዎች፣ ቢሮዎች፣ ሰዎች፣ ፍልስፍናዎች፣ ዜማ ሁሉ ወደዚህ ሚስጥር ቁልፍ የሚያደርሱ መሰላሎች ናቸው። ከአብይ ጥይት ወደ አብይ ጠስካር ሲንጋፖርና ሊኳን ዩ መሪዋን ብናነሳ ለምሳሌ ሲንጋፖር አሁን ዓለም ላይ ምሳሌ ሆና የምትጠቀስ ሀገር የሆነችው እንዴት ነው ብለን ካየን አሁንም ትንሽ እንለፍ ገጾቹ። ከሽጉጡ በፊትና በላይ የአብይ ሰይፍ የሚለው አለ። የ50 ዓመታቱን ገዢ ለማሳየት አይደል? እንዴት ደረሰ ሰውያችን? አለቃችን እያለ ቪኤት የሌለው ብቸኛ ሚኒስቴር ነበር አላልኩሽም? ብልጽግና እንደ ሚሳኤል እያልኩኝ አብይነት አብይ ብቻ አይደለም ያልኩት፣ አብይነት የመኪናውና የቤተ መንግስቱ በር ክንዴን የፈተሸው በር ሁሌ ደጋግሜ እንደማነሳው የምመኘው መርምሬ አንብቤ እንደ ጥሩ ሀገሩ አድጋ በልጽጋ እንድታይ እንደሚፈልግ ዜጋ እንጂ እንደ ፖለቲከኛ እንዳልሆነ የምታውቁት ሀቅ ይመስለኛል። ሙድ ካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ሰላም የተወደዳችሁ የሚዲያችን ታዳሚዎች ቤተኞቻችን፣ እንግዲህ እንደጀመርነው ይህም የወደ 4 ኪሎ ጉዞ ነው። የወደ 4 ኪሎ ጉዞ እንዴት ነው? የወደ 4 ኪሎ ጉዞ አያልቅም እንዴ ልትሉ እንደምትችሉ ገምታለሁ። አያያዛችን ሁሉ እንደዛ ስለሆነ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር እንዲሁም በአንድ ዓመትና በአንዲት እንዲህ ያለች ማህበራዊ ሚዲያ ትግል ወደ 4 ኪሎ የሚገባ የሚመስለን እየበዛን መጥተናል። የዛሬውም ጉዞ ወደ 4 ኪሎ ነው። ወደ 4 ኪሎ ብቻ ሳይሆን ዛሬ የ50 ዓመቱን ገዢ ወደ 4 ኪሎ በምናደርገው ጉዞ በደንብ እናያለን፣ እንፈትሻለን። የገባንን ያየነውን የሚታየውን እናሳያለን። ይህም የወደ 4 ኪሎ ጉዞ ነው። ወደ 4 ኪሎ በአንዴ እንደደጋገምከው እንደዚህ ያመላልሳሉ ካላችሁ የ4 ኪሎ መንገድ የ4 ኪሎ አገባብ 4 ኪሎ የገባውን ሰው የፓወር አረዳዳችን ትንሽ ችግር ስላለበት ዛሬም እሱን ለማሳየት ወደ 4 ኪሎ እንዴት ተደረሰ ብለን ዛሬ የ50 ዓመቱን ገዢ በ10 ዓመት የገባውን በ50 ዓመትስ ማውጣት ይቻላል የሚለውን እንግዲህ ምናልባት መጀመሪያ ላይ በራሴ አነስ ያለች ማሳያ ተነስቼ የራሴ ትንተና የሰራሁበት ነው። ከዛ በኋላ ምኞቶች ሊኖርበት ይችላሉ ከቅርበትም ደግሞ ሁሉንም ፓርቲ ከማወቅ አንጻር። ከዛ ደግሞ እየቆየ ሲመጣ ደግሞ ብዬ መሰረቴን በብዙ በማስረጃ ከመላው ዓለምም ከሰውየው ጉዞም ከተቀናቃኞቹም አያያዝና ማንነት
ዛሬያቸውም ስንነሳ የ50 ዓመቱን ገዢ ነው ላሳያችሁ የተነሳው ዛሬ ማለት ነው። ሙድካስት ነው እንደ ሙዳችን የምናወራው አለ እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ወደ 4 ኪሎ ዝም ብሎ በአሁኑ አያያዛችን አሁን በያዝነው ግብግብ ዝም ብሎ አይደረስም። 4 ኪሎ ብዙ ሙከራዎች አሉት፣ ብዙ መውጣት መግባቶች አሉት። አቦቶላ ታደርሰንም እንዴ አፍጥነው እንጂ ምናምን የምትሉ ሁሉ እንግዲህ እሱን ሁሉ እየገላለጥን ነው። ቅድም ያልኳችሁ የ50 ዓመታቱ ገዢ ታሪክ ጋር የምንደርሰው እነሱን ራሳቸውን ችሎ የምናያቸው ቢሆንም በዚህ ሁሉ ውስጥ የምናሰላስላቸው ለምሳሌ መፈርጠጥና መሮጥ ማፈግፈግ የምለው ጉዳይ አለ። ወክዘቶክ እያሉ አላልኳችሁም? ወክዘቶክ እያሉ ከፈረንጅ በወረሱት እንግሊዘኛቸው መሪውን ሊተቸው የሚሞክሩ ዘመኑ ግን ከዛ የቀደመ እነሱ ድራፍት ቤትና ጫት ቤት ቁጭ ብለው ይሄን የሚተርቱ ወይ ደግሞ የሆነ የሚዲያ የፌስቡክ የዩቲዩብ ወንበር ላይ ቁጭ ብለው እንዲህ ያሉ የሚተቹ በዛ መንግስት የሚጥሉ የሚመስላቸው ከራሳቸው ግን በተቃራኒ የሚራመዱ ሰዎችን ጭምር ያነሳውባቸው ገጾች አሉ። ያው በጣም ሰፊ ስለሆነ ነው እያለፍኩ የማነሳላችሁ። ግን ቢቀነጨቡ ራሳቸውን ችለው ወደ 4 ኪሎ እንዴት ይደረሳል? እንዴትስ ደረሰ? ያንንስ እንዴት ደረስክበት ለሚለው በሙሉ እንግዲህ ከባዱን ሀገር እየገለጥኩኝ ነው ወደዛ የምንሄደው። ፍጠን አፍጥነው እንጂ ቶሎ አንደርስም፣ የ4 ኪሎ ጉዞ አይበቃም እንደ ለምትሉ እሱም ያው የፖለቲከኞቻችን ነጸብራቅ ሆኖ ነው በእኛ ላይ የሚታየው ማለት ነው። ስለዚህ በአቋራጭ የሚሉ አቋራጭ ይወዳል ይሄ ትውልድ እያሉ የሚከሱን የኛን ትውልድ ማለት ነው። ግን በአቋራጭ ታዝለን 4 ኪሎ ካልገባን የሚሉ ሰዎችን በሙሉ የዳሰስኩበት ፍጥነትና ችኮሎቹና ፈጣኖቹ የተምታቱባቸው ወይ ደግሞ የተምታቱብን ፍጥነትና ችኮላ የተምታታብን ችኮላችንን እንደ ፍጥነት አድርገን የምንወስድ ግን በ15 ዓመት ወይ በ10 ዓመት 4 ኪሎ የገባውን ሰውዬ በአንድ ቀን በ15 ቀን በአንድ ጉዞ በአንድ ደርሶ መልስ የምንጥለው የሚመስለን የነቀነቅ ነው የሚመስለንን ሁሉ የዳሰስኩበት ነው። ግን መንገዱ አዲስም ከባድም መሆኑን ስለማቅ ነው። ከመቅደምም ስለ አቀዳደሙ ማሰብ አለብን። ስለ ቀጣይነቱ የቀጣይ ማለት አንድ መቅደማችን ብቻ የቀጣይነት ዋስትናም አይሆንም። ዋናው አቀዳደሙ ነው፣ መቀጠሉና ማስቀጠሉ ጸንቶ ዛሬ 4 ኪሎ ዙፋን የ4 ኪሎ ሰውዬ ማየቱ ነው። እሱ ላይ ማተኮር ያለብን እያልኩኝ እንግዲህ አቧታ አበዛሁ 4 ኪሎ ጉዞ ደግሞ ስለ 4 ኪሎ ሰውዬ ካላችሁ ፓወር ነው። ቀላል አበዛዋለሁ እንዴ? የዘላለም የህይወት ዘመን ሙሉ ስንቄ ሀብቴ ነው የምላችሁ በዛ የተነሳ ነው። ፓወር ነው፣ መንገድና ጉዞ ነው። ስለዚህ አታቻኩኝ እያልኩ ነው መሀል ላይ ስቀነጭብ ዝም ብዬ እንዲሁ እያለፍኩ ከሚሄድ ጉዟችን ወደ ቤተ መንግስት መሆኑን አትርሽብኝ። የምነዳውም ካሪና መኪና ነው። የምንነሳው ባንቺ ፍረጃ ጀሞ ከሚባለው ገጠር ቢሆንም የምናልፈውም ሆነ መዳረሻችን እልም ባለ ከተማ ውስጥ መሆኑን አትዘንጊብኝ። ስለዚህ እንዲህ ያለው ጉዞ በጥንቃቄም በእርጋታም ጭምር የሚደረስበት ነው። ደግሞም በዚህ ሁሉ መንገድ ውስጥ ሰዎቻችን መኖራቸውን እንዳትረሺ፣ ደማምሪበት። የምንሄደው ወደ ድሮ ቤተ መንግሥት ስላልሆነ ሰዎቹን እየጨፈለቅን ብቻ ሳይሆን ዘንግተን ልናልፋቸውም አንችልም። ሰው ዋነኛ የዚህ ዘመን ጉዳያችን ነው። ስለዚህ ሰዎቹ ጉዳዮቻችን ናቸው። እኔ የለም ያልኩ አራዳ ነኝ፣ የተንዛዛ ጉዞ ሙዲ አይደለም ብለሽ ልታክችብኝ ካማረሽ እንዴት መጓዝ እንዳለብን ለእኔ ተዩ። እርድናውንም አብረን የምናየው ነው። ስለ አብይ ጻፍኩ ወጣት እንጂ የቀደምኩም አይደለሁም። ስለ አራዳው አብይ ጽፌ ከሱ ፋራ ጠላቶች ጋር የተላተምኩ እንጂ ሰገጥም አይደለሁም። ከፈለግሽ ሙዚቃውም ከፍተን ብቻ ሳይሆን እየተነተነውም ነው የምንደርሰው። እናም ለመድረስ ለመፈረጅም ቢሆን አትቸኩይ፣ ተረጋጊ። ይህ የወደ 4 ኪሎ ጉዞ ነው። አትቸኩይ፣ አትጣደፊ። ደግሞ አትቸኩይ፣ የእርጋታዊ ሚስጥር ግልጽ ይሆንልሽ። በአንድ በኩል ወደ ቤተ መንግሥት በሚወስደው ጎዳና ላይ ከልክ በላይ የፈጠኑት የት እንዳሉ ቁጠሪልኝ። እንኳን እኔ በጣም ዝነኞቹና የቅርቦቹም አልተረፉም። ስለዚህ ጉዞአችን የሀገሪቱ ዋነኛ መቀመጫ ወዳለበት ቤተ መንግሥት በመሆኑና ወደዛ የሚደረግ ጉዞ ደግሞ ጥንቃቄ የሚፈልግ በመሆኑ ነው። ይህም ካልተዋጠልሽ እውነቱን ላፍርጥልሽና እርፍ በይ። እንኳን በያስኳት ካሪና በአውሮፕላንም ፈጥነን እንሂድ ብንል ሰውየው በብርሃን ፍጥረትም አይደረስበትምና ተረጋጊ።
ባይሆን የዚህ ፍጥነትና መሰል ሚስጥሮችን ጭምር እየመረመርን ቀስ ብለን ብንደርስ ይሻላል ባይ ነኝ። ከፈለግሽ ይህንን ሁሉ ተይውና ቤተ መንግስቱን የከበቡትና የተንጠለጠሉትንስ እንዴት አልፈን ነው በፈለግነው ፍጥነት የምንገባው? ብዙ ናቸው የተንጠለጠሉት ቤተ መንግስቱን የከበቡት። ልብ በይ፣ ይህ ጉዞ እነሱን ሁሉ የመገላለጥና ዞር የማድረግም የመገላለጥም ዓላማን ያነገበ ነው። ይህ ማለት ግን በየመሃሉ በምናገኛቸው ክፍተቶች ዘው እያልን አሳቻ ሰዓት እየጠበቅን አንገባም ማለት አይደለም። እሱን ተጠቅመን ገባም ወጣም እያልን ነው ወደ 4 ኪሎ የምንዘልቀው። እንዲህ እያልኩ እንግዲህ ይቀጥላለሁ። መኪናዬና የሸገር ታክሲዎች ብዬ እንግዲህ በጉዞ ላይ የማሰላስለው ትላንት አጋሯዎቹ ጉዞ ግን ተቆርጦ የቀሩ ናቸው ነኝና በዚህ ውስጥም ፖለቲከኞቻችን ከለውጡ በኋላ ያለውን ግፊያ ሁሉ የምናነጻጽርበት ነው። እንግዲህ ዋጋዋ ከአዲስ አበባ ታክሲዎች ቢያንስም የካሪናይን ማለት ነው 1995 ሞዴሏን ትላንት ነግሬያችኋለሁ ብዬ ነው። እንደነሱ አጉል አትጣደፍም፣ ትርፍም አትጭንም፣ ትርፍም አታወራም፣ ባልተፈቀዱ መንገዶች አትሽሎኮሎክም። ታዲያ ይህንን ማድረግ ስለማትችል አይደለም። እሱንማ የሚጋፉት ሁሉ ይችሉበታል። የሚያዘልቀንን መንገድ ፍለጋ ላይ ስለሆንን ነው። በዛ መንገድ መጣ ያልኩትን ሰው እየተከተልኩኝ ስለሆነም ጭምር ነው የመጣበት መንገድ ብዬ በሌላ ምዕራፍ መተነትነው ማለት ነው። ስለዚህ ሁሌ እንደምለው አንገት ማዛዛር፣ ዞር ወደ ግራ ወደ ቀኝ ስፖርት ከመሰለንም ቆንጆ ነው። እሱን መዘንጋትም እሱን የዘነጉትም ቁጭ ብለው የሚታገሉትንም ያስታውሰናል። ይሄኛው ርዕስ ደግሞ አንገት ማዟዟር አዲሱ ላይ እንዴት እዚህ ደረሰ? ትላንትናና መቆሚያ የሌለው ሀገርን ያክል ነገር እንዴት ከዛሬ መጀመር ያምርሻል? አቋራጭ ደጋግሜ እየነገርኩሽ ነው። እኔና አንቺ ሊያዝነው መዳረሻ አቋራጭ ጥያቄ ምልክት እያረኩበት ሄዳለሁ። አቋራጭ ይላል። አሁንም እንግዲህ የምንሄድባቸው የተለያዩ መንገዶች፣ ሚስጥራዊዎቹ አሲምባዎች፣ ቢሮዎች፣ ሰዎች፣ ፍልስፍናዎች፣ ዜማ ሁሉ ወደዚህ ሚስጥር ቁልፍ የሚያደርሱን መሰላሎች ናቸው። እነኝን ሁሉ እየነካካው ነው እንግዲህ የማልፈው መጽሐፊ ውስጥ በጥንቃቄና በተገቢ ሁኔታ መያዝም መረገጥም ያለባቸው ናቸው። አቋራጭ ይወዳል ይሄ ትውልድ ነው የምትሉታል። የእኛን ትውልድ ስታሙት የዚያ ትውልድ ፖለቲከኛ አባላት በዘመናችሁም በዘመናችንም የተጫወታችሁት። ለማንኛውም እንቀጥለዋለን። እኛ ምላስና ምራቅ ብቻ ይዘን ሳይሆን ማስረጃችንና ገና እየያዛችሁን አይተን ከ5 እና 6 ዓመት ወይ ደግሞ 4 ዓመት በፊት የጻፍኩትን የመጽሐፌን ገጾች ነው እየገለጥኩ ያለሁት። እናም ወደዛው ልመለስ። አቋራጭ ደጋግሜ እየነገርኩሽ ነው። እኔና አንቺ ለያዝነው መዳረሻ አይሆንም። ይህንን ጎዳና በሱ የሞከሩት የአካል ካልሆነም የመንፈስ ቃሊቲ ውስጥ ቆመውልሻል። ግድ የለሽም። የአብይ ዘመን ስለሆነ ልታስተኛቸውም ትችያለሽ። ካልሆነም በጣም ሆደ ሰፊ በመሆኑ በዚህ አቋራጭ መንገድ ሞክር የተጓጩና የቆሙትም እንዲንከላወሱ ተፈቅዶላቸው ብትመለከችም ያው በባሰው በመንፈሳዊ ማዕከላዊ ውስጥ መሆናቸውን እንዳትዘነቂ እናቴ። አሁን አቋራጭ መንገድ እንኳን ወደ 4 ኪሎ ቤተ መንግስት ወደ መርካቶም ማድረስ እየከበደው ነው። ወደፊት ደግሞ የበለጠ እንደሚሳነው ረጋ ባለ ጉዟችን ውስጥ በደንብ ይገለጥልሻል። ታዲያ አንድ ሰው ብቻ ለሚያስቀምጠው የ4 ኪሎ ዙፋን የሚታየው ግፊያ የመርካቶን የሚያስንቀው ነው ማየታችንን አልረሳሁትም። ግን እንደነገርኩሽ ጉዟችን ከጀመርነውም በላይ የበለጠ እየገላለጠልሽ ይሄዳል፣ እያጠራልሽ ይመጣል። ዋናው በተገቢ መንገድና ፍጥነት መጓዛችን ላይ ነው። አቋራጭ እንልና አሁንም ይህ ትውልድ ያ ትውልድ እንላለን። ይህ ትውልድ አቋራጭ ይመቸዋል አልሽኝ። እንደዛ ይታል ታላቆቻችን። እሱን ተይው። ያም ትውልድ እኮ ለአቋራጭ ተጋፍቶ ነው የሚያጋፋን። እሱ ይኸውልሽ ሀገርን አይመለከትም። ሀገር በአቋራጭ አልተገነባም፣ አይገነባም፣ እንደሚሉትም አይፈርስም። መፍትሄ ካለሽ በቶሎ የሚያደርሰው እንስማማለን። በተረፈ ግን ለነገ የሚሆን ሀገር እየተገነባልን ወይ ደግሞ ለነገ የሚሆን ሀገር እንገንባ እየተባባልን ዛሬውኑ በአቋራጭ በልተናት እንደር የሚለው እንዳልኩሽ ደጋግሜ እንደምልሽም መርካቶ እንኳን የማይገዛና የማያቆም መንደራዊና ግላዊ ትግል ነው። እንዲህ ያልኩ እንግዲህ የዛ ትውልድ የዚህ ትውልድ ትግል አሁን እኛን የሚፈርጅበትን ቋንቋዎች ሁሉ እያነሳን የምንሄድበት ነው። ወደ 4 ኪሎ መሄጃ
መድረሻ። ደግሞም ወደ ቤተ መንግሥትና ወደ ፍለጋዎቻችን መዳረሻ መንገድም አንድ ብቻ እንዳልሆነ ልብ በይልኝ። ወደዛ የሚያደርሱ መንገዶች በጣም ብዙ መሆናቸውን ለመደማመር አሁንም አትስነፊብኝ። እናም ደምሪልኝ መንገዱን። ከዚህ ውጪ በአቋራጭ የሚካሄድበት ዘመን ብለሽ ቤተ መንግሥት በሱ መንገድ የሚገባ መስሏቸው ሀገር በአቋራጭ ጠረባና ጨረባ የሚቻል የመሰላቸውን መገኛቸውን ብቻ መጠየቅ ከእውነቱ ጋር እንደሚያፋጥጥሽ ደጋግሜ ነግርሻለሁ። ስለዚህ ከመደመር አትስነፊብኝ። የምነግርሽ ደምሪ ነው ያልኩሽ። ለመደማመሩማ መችን ያስፈልጌሽ። እናም አትቸኩይ፣ እየደመርሽ ተከተይኝ። ወደ አዲሱ ሰውዬና አዲሱ ለውጥ ለመድረስ አዲስ መንገድ ማስፈለጉን፣ አዲስ መንገድ ማግኘታችን መስራት ደግሞ ምን ያህል ከባድና ትዕግስት የሚያስፈልግ እንደሆነ ለአንቺ በብዙ ገጽ ማብራራት ንቀትም ይሆንብኛል። መመለስ፣ መመላለስ፣ ደግሞም መድገም። እኔ በገባኝ መጠን በሄድንበት መንገድ መመለሳችንና መመላለሳችን የሄድንበትን መንገድ መልሰን የግድ መድገማችንም በራሱ የአብይነት አንዱ መመልከቻ ነው። አዲስና የተሻለ መንገድ ስለሌለ ሳይሆን እሱ ለእኛና ከእኛ ጉዞ ጋር የማይሰራበት መንገድም ስላለ ነው የቀደመውን መድገማችንና በሄድንበት አልፎ አልፎም ቢሆን መመላለሳችን መመለሳችን። ለዚህም የአብይነትና የአብይ የራሱ ጉዞ ጥሩና ሁነኛ ማሳያ ነው። ሙከራዎቹና ባለፈበት ለመመለስ ወደ ኋላ ለመመልከት በተወሰነ መልኩም ለመመለስና ለመንደርደር የተገደርንባቸው ጊዜያትን ማየት ይቻላል ብዬ እነሱን ጊዜ አነሳለሁ። ደግሞም የደገምነው መንገድ ያለ ሲመስልሽ የሆነ ቦታ ለመድረስ አንድን መንገድ ደጋግሞ የመሞከርም ትዕግስትና ብልሃት ማስፈለጉን እንዳትረሽብኝ። ደግሞስ አሁን ላይ በጣም የተቸገርነው የመጣንበትን መንገድ በብርሃን ፍጥነት እየረሳ ነው አይደለም ወይ? ያደረሰንን መንገድ ስንመለስ እየረገጥነውና እየሰረዝነው አይደለም ወይ? ካላፈረስኩህ እያልንስ አይደለምን? ስለዚህ ሲደጋገም የመጣንበትን መንገድ በቅጡ ለማስታወስ፣ ዋጋውን ለመረዳት፣ ሚስጥሩን የበለጠ ለማወቅ ይረዳናልና አዙሪት እስኪይዝሽ ድረስ ባላበዛውም ደጋግሜ ላዟዙርሽ ላመላልስሽ ግን እችላለሁ። ደግሞም አዲስ መንገድ ስለሚበዛው መደጋገሙም አትጥይብኝ። ከግራ መጋባትም ነው የሚታደግሽ እና አሁን ስራሽን አስታውሺ፣ ደምሪልኝ እያልኩሽ ነው። ይኸው እንደ ልባችን አላስኩዝ ያለንን መንገድ እኛው ጭምር ከሱም ጋር ገጥመን እያፈራረስ ነው አይደለ? አሁንም ከመቅደምም አቀዳደሙ ቀጣይነቱ 50 ዓመት ጋር ከመድረሳችን በፊት የመጽሐፍ ሌላ ገጾች እዛኛው ርዕስ ላይ የሚያደርሱኝን ገጾች ትንሽ ፈጠን እያልኩ አሁንም ልግለጽ። ሙድ ካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ደንበር ቦልድ የሆኑት እንግዲህ ወደ 4 ኪሎ ፈጣኑ ጉዞ አላልንም። መዳረሻው ቅርብ ከሆነ ያው በእግሩም ይደርሳል። መኪናውን የሚነዳው ወይ ለእይታ አሊያም መድረሻውን ከቀረበበት ስንፍናው ጋር ስለተጋባ ነው። የት ነው የምትሄደው? ዋናው እሱ ነው። ፈጣኑን የፈለግከው የት መሄድ ፈልገህ ነው? በፈጣኑና ዘመናዊ መጓጓዣ ወደ አዲሱ መንገድ ወይስ አዲሱ ወደሚመስልሽና ፋሽን ወደ መሰለው ጎዳና ለመድረስ ብቻ ነው ፋሽን መንዳት የፈለግሽው? እንደ እውነቱ ግን ለዘመነኞቹ እኛና ፋሽን ለምንወደው ፋሽን መሆን የነበረበት መዳረሻችን አስተሳሰባችንም ነበር ብዬ አምናለሁ። አዲሱን ጎዳና ለማቆሸሽና ወደ ኋላ ለመመለስ ሳይሆን አዲሱን መንገድ ለማወቅ፣ ለመመርመር፣ ለመጠቀም በመንፈሳዊ ቅናት የማሻሻል ፋሽን ነበር ሊያጋፋን የሚገባው። በተረፈ ግን ኋላ ሄደ ሀገርህንም ወደ ገደል እንድትመራት ዘመናዊ መኪና አምርተው የሚሰጡ ዘመናዊዎቹ ዘመናዊ ያስመሰሉ ኋላ ቀር ቆስቋሽ ነህ። ወደ ኋላ የምትቆሰቁስ ቪኤትን ብትይዝ፣ ካሪና አውሮፕላንን ብትይዝ፣ ድሮን ማለት ነው። ስለዚህ ዘመናዊ ዓለም ወደ ፈለገበት የሚዘውርህ ኋላ ቀር ወደ ኋላ ቆስቋሽ ሰርቶ እንደሰጠህ መኪና የሚዘውርህ ማለት ነው። ላኪዎቻችንም አድራሻቸው ያለበት ማለት ነው። ደግሞም ባልሰራ ነውና እንዴት እንደተሰራ ባልገባን ሌሎች የሰሩትን የማማረጥ በሌሎች ላይ ያለንን ጥገኝነት ለሌሎች ስራና ማንነት ያለንን የአምልኮት ጥግ ማሳያም ናት። ለዛም ነው የአብይነትን ጉዞ ቢያንስ እኔና አንቺ
ዛሬ መጀመር ያለብን። በያዝነው ላይ ቆመን ራሳችንን ማየትና መፈለግ ያለብን። መጀመሪያ የያዝሽው ላይ ቁሚ። በያዝሽው ተዛዙረሽ ማየት የምትሽውን ለማየትም ሞክሪ። ደግሞም ላስታውስሽ እንዴ የያዝኩትን እውነት ብቻ ሳይሆን የያዝኩትን መኪና ሳትይዥም ጭምር ነው ስለ ያዝኩት የምትሟገችው የምታሳንሽው። ከፈለግሽ ይህ ነገርሽ ራሱ ወደ ነፍ አቅጣጫ ይወስደናል። በለውጡ ላይ ለምንባላበት ጉዳይም እንደ ጥሩ ማሳያ ሊወሰድ ይችላል። ዛሬ የምንባክንበት ከዚህ በኋላ የሚደርሰውና ይህንን ሙከራ ካላደረገ ጭራሽም በማንደርስበት ላይ ነው። መንሳፈፊያው ሳይኖር መንሳፈፍ በዩ። ልክ እንደ ለውጡ ውዝግብ ሰጁ ለውጥ ማወቅ፣ መለወጥ፣ መለወጥ ተያያዥ መሰረታዊ ጉዳዮች መቅደም ሲገባቸው በለውጡ ላይ መባላት፣ በለውጡ ምስል ላይ መባላት። አንድ ጥያቄ ግን አንስተን እንምርምር። በፍጥነትና ችኮላ መካከል ያለው ልዩነት ምንድን ነው? የምርስ ገብቶናል ወይ? እየፈጠንን ወይስ እየቸኮልን የሚለው መመርመር አለበት። መኪናውን ትተሽ መድረሻሽን ንገሪኝና ወደፊት እንቆስቁስበት። የመኪናው የለቅሶ አይነትም በዚህ ጉዞአችን ውስጥ የሚመረመር ነው። ከፈለግሽ እንኳን መኪና አውሮፕላን መያዝም ከፈለግሽበት ፈጥኖ አያደርስሽም፣ ፈጣን ያስመስልሽ ይሆናል እንጂ። ሰውያችን አለቃችን እያለ ቪኤት የሌለው ብቸኛ ሚኒስቴር ነበር አላልኩሽም? እሱ ያኔም ለኛ ነበር መኪና የሚጠይቀው እያልኩኝ እቀጥላለሁ። የኔን መኪና እያየሽ ወደ ኋላ አትጎትችኝ፣ ራስሽንም ጭምር። ዋናው ወደ አዲሱ መዳረሻችን ወደ ሌሎቹ መሸጋገሪያዎች ታደርሳለች አታደርስም የሚለው ላይ ማተኮር ነው። ወደፊት አትወስደንም፣ ግራ ቀኝ አታሳየንም እያልኩ በስፖኪዎቿ ውስጥ መስታወቶቿ የምጫወተው አጨዋወት ነው። መሪውም የታሪኩ አካል ነው። ሀገራችንም በዚህ ውስጥ ትመሰላለች ማለት ነው። ከዛ እንዲህ እያልን ነው እንግዲህ ወደ ብልጽግና ትግል፣ ብልጽግና እንደ ሚሳኤል እያልኩኝ ከመቅደሙ አቀዳደሙ ወደምለው የምወደው ግን ለዛሬ አጠር አድርጌ ብቻ የማቀርበው እሱን ተከትሎ ሌላ ድልብ ገጾች አሉ፣ ብዙ ገጾች። ግን ከመቅደምም አቀዳደሙ ብዬ ስለ ቀጣዩ 50 ዓመት በዚህ ሁሉ ጉዞ ውስጥ የማነሳው ስለ ቀደመን ሰውዬ፣ በጣም ጥሎን ስለሄደው ሰውዬ መድረስ የቀዳሚነትም የቀጣይነትም ዋስትና አይሆንም። ዋናው አቀዳደሙ ነው፣ መቀጠሉና ማስቀጠሉ፣ መጽናቱና ማጽናቱ። 4 ኪሎ ብዙ ሰው ይገባል። ብዙ ሰው የ4 ኪሎ መንገድ ይጀምረዋል። ብዙ ሰው የለውጥ መንገድ ይጀምረዋል። ግን መቀጠል፣ ማስቀጠል፣ መጽናት፣ ማጽናት ችሏል። እንግዲህ በእኔ ምርመራ 15 ዓመት በፊትና በኋላ እያልኩ እንደማወራው በ15 ዓመት 4 ኪሎ የገባውን ሰውዬ በ10 ዓመት 4 ኪሎ የገባውን ሰውዬ በ50 ዓመት መነቅነቅ ይቻላሉ የሚል ይሄ ድሮ ስላችሁ የመጽሐፊያ አካል ሆኖ የተቆረጠው ክፍል ውስጥ ሁሉ ያለና በዛ መንገድ መነቅነቅ ይቻላሉ የሚለው ምኞት ነው። ከዛ ግን ማሳያ ከውስጡ የምጠቅሰው ንግግር አለ። ግን ከዛ አልፎ ግን ወደ ዓለም አቀፍ ማሳያ ጭምር ሄጄ ምኞቴንም መሆን ያለበትንም የማሳይበትና እሱን የማስረግጥበት ነው። ስለዚህ የ50 ዓመቱን ገዢ ስናይ ለምሳሌ እዚሁ ምዕራፌ ውስጥ ከፖለቲከኛነት በፊት ፓርቲ ብዬ ደረስ ሰጧትና ከራሱ ንግግር ወስጄ የማውራት አለች። መጀመሪያ የሚሰራው ማህበር ምናምን አይደለም፣ የዲቴል ነው ችግር እያመጣ ያለው። ዲቴል ሳይሰራ ኢንስቲትዩሽን፣ ሰው ሳይሰበሰብ ተቃዋሚ ፓርቲ፣ ሰው ሳይሰበሰብ እንትን ስለሚሆን ነው ችግር እየመጣ ያለው። ከዚህ ጋር እኮ ነው እጅግ ከተቀናቃኞቹ የቀደመው ፓርቲ ከማፍረሱ በፊት ፓርቲ አቋቋመው አንበሳ ትዝ የሚለኝ ክብድ የሚለኝ እላለሁ። ለ50 ዓመት የተዘጋጀውና በ50 ዓመታቸውም ፓርቲ የሚሰማና የሚስማማ ጓድ የሌላቸው ተቀናቃኞቹ ደምቀው ለአጓጉል ሳቅና ግርምት የሚዳርጉኝ 50 ዓመታቱ ገዥና 50 ዓመታት የመግዛት ውጥናቸው የከሸፈባቸው የዛ የ60ዎቹ ትውልድ ስብስቦች ዛሬም የሚጎቱትን ሰው ይሄ እንግዲህ እንዳልኳችሁ በለውጡ 2ኛ ዓመት ምናምን አካባቢ ያለቀው የመጽሐፌ ክፍል የነበረ እኔ ራሱ የቀነስኩት ማለት ነው። ስለዚህ ከመሪውም ከመኪናውም ከወንበሩም በፊት ከበሩም በፊት ብዬ የምቀጥለው ደግሞ ለዚሁ ማሳያ ያለ ቅድም ካነሳኋቸው ጉዳዮች ጋር ይህ ሀቅ ሲሰፋ ነው እንግዲህ የአብዩ አምባን ስር ጥልቅ የሚያደርገው። በእኔ እምነት ለቀጣይ 50 ዓመታት ረዝሞ የሚታየኝ ጥልቅ ስርም ነው ላለሁ። አትደንግጡ፣ ተከተሉኝ። በ15 ዓመታትን የቀደመ በ50 ዓመታትስ ይደረስበታል ወይ? እኔ ያኔ እንኳን ስጽፈው በኋላ ማስረጃዎችን ያመጣለሁ። በ50 ዓመታትም አይደረስበትም፣ ለቀጣይ 50 ዓመታት ገዢ ነው ብዬ የጻፍኩትን ነው እያጋራዎች ያለሁት። አብይነት የቀጣይ አብይ ብቻ አይደለም ያልኩት። አብይነት ከፈለጋችሁ ብልጽግና እንፈልጉት እንግዲህ እየጨመርኩበት ነው።
አብይነት የቀጣይ 50 ዓመታት ገዢ ብዬ ያስቀመጥኩት ንዑስ ርዕስ ይመጣል። እኔን የበለጠ ተስፋ የሚሰጠኝ አንድ ብቻውን የሚሉት አንዱ አብይ ብቻ አይደለም። ከአንድም ሆነ ከአንዱ አብይ የተረጋገጠው 10 የገዥነት ዓመታት እንዲሁም 4 ኪሎ ከመግባት በላይ ቢያንስ ለቀጣይ 50 ዓመታት የሚሻገረው ጥልቁ ሚስጥር ነው። አብይነት እያልኩ የማነሳው የአብዩ አምባ ሚስጥርና ውጥን የአምባው የአብይነት ፍሬዎች ናቸው። በነገራችን ላይ እነኛ አምባ ፍሬዎች ኦልሞስት ሁሉም ማለት የሚቻል ደረጃ እዚህ የወታደር መጽሐፊ ውስጥ የተጻፉ ከኔ ጋር ግን ብዙ የማይተዋወቁ የሀገር ጉዳይ ነው፣ የግል ጉዳይ አይደለም። አትደንግጡ። ዙፋኑን በግላችሁ የምትሰፍሩ አብይን በግል መነጽራችሁ የምታዩ 4 ኪሎን በዛ ልክ የምታዩ እንዲገባችሁ ብዬ ነው እዚህ ጋር ያከልኩት። ስለዚህ አብይነት የ50 ዓመታት ገዢ ብዬ እጠይቃለሁ። ይህ ከወያኔያዊም ሆነ ከአምባገነናዊ እብሪትና ምኞት የመነጨ ከመሰለሽ አሁንም አብይንም አብይነትንም ካለማወቅ የሚመጣ ችኩልነት ነው እላለሁ። ስነሳ ስለ ችኩልነት አውርቻለሁ። ቅርብ አዳሪነት። እውነቱን ንገረኝ ካልሽኝ ግን እንደኔ እምነትና ፍላጎት አብይ ራሱ ለቀጣይ 20 ዓመታት ቢገዛ አልጠላም እላለሁ። የዛሬ 5 ዓመት አካባቢ ማለት ነው። እውነታውን ቢሆን ለዚህ በጣም የቀረበ ነው። ከምርጫው በፊት የቆየበትን ጊዜ ጨምሮ 2 የምርጫ ዙፋኖችን ማንም አይነጥቀውም ብዬ አምናለሁ። ከዚህም በበለጠ ደስ የሚለኝ ግን የቀጣዩ 50 ዓመታት ገዥነት ነው። ገዥነት አብይነት ይባላል። አይናችሁን ከአብይ ላይ ብቻ ንቀሉ። አብይ ብቻ አይታያችሁ። አብይነት ውስጥ ብዙ ጉዶች አሉ። 50 ዓመታት ያልኩት ለትህትናና ጉዳዩ ይበልጥ ለዘርፉ ምሁራን ትቼ ለጥናቱ ለመተው እንጂ የቀጣይ ሀገራዊ ጉዟችን ሁነኛው ገዢና ተሻጋሪው አሻጋሪውም አብይነት ነው ብዬ አምናለሁ። አብይነት ወደፊት ብዙ የምንገልጠው ትልቅ ፍልስፍና ነው። ስለዚህ እዚህ ጋር በዲሞክራሲ ስም መነገድም ማስቦካትም ማስቦካካትም መመጻደቅም ብዬ ንዑስ ርዕስ አመጣለሁ። ከፈለግሽ እኔ የየትኛውም ስልጣን ባለቤት ስላልሆንኩና ስለማልሆንም የማምንበትን እውነት ፍርጥ አድርጌ ነግሬሻለሁኝ። ዲሞክራሲና በስሙ የሚነግዱትን በጩኸት ሳይሆን ትርጉም በሚሰጥ እውነትና እውቀት ልሞግታቸው ዝግጁ ነኝ ብዬ እዚህ ጋ ሌሎች ፈላስፎችንም ሀሳብ የነ ፕሌቶን ጭምር አንስቼ የምሞግትበት ጽሁፍ አለ። ሌላ ጊዜ ራሱ ችሎ አጋራችኋለሁ። ለማንኛውም ግን ሚስጥሩ አብይነት ነው። የብቅ ጥልቅ ስልት የምለው ማለት ነው። ዴሞክራሲ ከሀገር አይበልጥም ብዬ የምከራከርበት ጉዳይ እዚሁ ጋር አብሮ መጥቶ ወደፊት የምናየው ነው። በእርግጥም መሪውም ቢሆን ደፈር ብሎ ከዚህ በላይ ነግሮናል። ዲሞክራሲ ከሀገር አይበልጥም ብሎ ተቃዋሚዎችን ራስ ሰብስቦ ነግረዋችኋል። ደግሞ የሐዋሳው ጉባኤ ላይ አንስቶታል። ደጋግሞም ይጠይቃል። ከዚህም በብዙ የቀደሙና ተሻግሮ የተጓዘበት የመደመር መንገድም ለዚሁ ሴራቸው ማምለጫነትም መሻገሪያነትም ቀድሞ የተዘየደ መላ ነው ብሎ መጠርጠርም መመንጠርም ማመስጠርም ይቻላል። ስለዚህ ችኩሎቹን እያየን ነው። በ15 ዓመት 4 ኪሎ የገባውን በ50 ዓመታትስ አሁን ባለው አያያዛቸው ሊያስወጡት ይችላሉ ወይ? ወደ 4 ኪሎ እንዳንዘልቅ ብዬ ከራሴ ጋር ደግሞ የማያይዘው በሩ ላይ የተኮለኮሉት ራሳቸው ተቺዎቹ ጠላቶቹ አሉ። ቅናትን እናነሳለን፣ ጠስካርን እናነሳለን፣ እነ ከድረን እናነሳለን። የቤተ መንግስቱ ጠጅና የጠጁ ታዳሚዎች በዛ ጠጅ የሰከሩት የጠጅ ስካርን ደግሞ የምታውቁት ነው። ደጋግሜ ተመልሼ መጥቼ የማነሳው የአብይ ጠጅ ጠስካር እያልኩ የማነሳው ማለት ነው። ከመሪውም ከመኪናውም በፊት በሩ ብዬ ደግሞ እንዲሁ የማነሳው የመኪናውና የቤተ መንግስቱ በር ክንዴን የፈተሸው በር ብዬ የ4 ኪሎን መንገድ እናውቀዋለን ወይ? የ4 ኪሎን ዙፋን እናውቀዋለን ወይ? ቋንቋው አዲስ አበባኛ፣ ፓወርኛ፣ ሐውልትኛ እያልኩኝ በዚህ ዙሪያ የሚጋፉትን የሚላተሙትን ሁሉ የማይባቸው ገጾች ናቸው። በየጊዜው በየመሃሉ ወደ እናንተ እያነበብን እያጋራን የምናደርሳቸው። ስለዚህ አታቻኩኝ እላለሁ። በዚሁ የወደ 4 ኪሎ ጉዞ ሌላኛው ምዕራፌ ላይ ማለት ነው። አታጣድፊኝ። ችኩሎቹና ፈጣኖቹ ይምታታብናላል። የቸኮሉት የትም አይደርሱም፣ የፈጠኑት ናቸው እና ችኮላቸው እንደ ፍጥነት የሚያዩ አሉ፣ ወይ ደግሞ ፍጥነት መስሏቸው የሚያቻኩልን። ወደ 4 ኪሎ በሚሄደው መንገድ ላይ የተቻኮሉት የተጣደፉት የት እንዳሉ ወደ ግራ ወደ ቀኝ መዟዟር ነው። የት ነው ያሉት? ዛሬ ሰፈራችን ውስጥ ድንጋይ ላይ ቁጭ ብለው ወይ ደግሞ እንዲህ ያለ ማህበራዊ ሚዲያ ላይ ዩቲዩብ እና ፌስቡክ ላይ ቁጭ ብለው 4 ኪሎ እንገባለን ብለው
ወድቀው ቀርተዋል እዚህ ማህበራዊ ሚዲያ ላይ ጓዶች። በማህበራዊ ሚዲያ ትግል መንግስት አይጣልም። በተለይ እንደዚያው መሰረቱ ትንሽ ጠለቅ ያለ መንግስት የሚጣል አይመስለኝም እኔ ባለኝ መረጃ። ምናልባት በማህበራዊ ሚዲያ ዘመቻችሁ መሰረታችሁን የራሳችሁን መሰረት ትንዱ ይሆናል። ማህበረሰብ ታቆሽሹ ታጨቀዩ ይሆናል። የተሰጣችሁን እድል በአግባቡ ባለመጠቀም ጊዜ ትገሉ ይሆናል። ግን ቀጣዩ ትውልድ ይመጣና የተወዳደረው የቻለው ተቀብሎ ያስቀጥላል ማለት ነው። ለእኛ እንኳን እነኚህ መንገዶች በስተው ወይ ደግሞ አንሰው ወይ ደግሞ በሆነ በመካሪዎቻችን አይን ይቅሩ ተብለው የቀሩ ግን መመርመር ያለባቸው ጥልቅ ሚስጥሮች ከመሪው በፊት ከመሪውም በላይ በሩ ፓወሩ የሚለውም እንዲሁ እዚህ ያያያዛችን ማሳያ እኔ እንኳን ባደረግኳት ሙከራ ልፈትሸው የሞከርኩት ከሽጉጡ በፊትና በላይ የአብይ ሰይፍ የሚለው አለ። ይሄም አንዱ ማሳያ ነው። ጭምብል የቀዳደደው የአብይ ሰይፍ የኢትዮጵያና የኢትዮጵያውያኑ ባለውለታ የምለው ሰይፍ ነው። ይሄም እዚሁ ጉዞ ውስጥ የተካተተ እንዲው ርዕሱን እያጋራዋችሁ ሊድ ብዬ ነው። ከአብይ ጥይት ወደ አብይ ጠስካር። ይሄ የአብይ ጥይት ስካር የምለው የቤተ መንግስቱ ድግስ እያሰከራቸው ናላቸውን ያዞረባቸው ዛሬ አደባባይ ላይ በየሚዲያው ላይ ሲንገዳገዱ የምናያቸው ታላቆቹና አቻዎቹም ጭምር ትግል ከሱ ጋር ጀምረው ወደዛ የተሳቡትንም ጭምር የጠጅ ከባዱን የጠጅ ስካር አስክሯቸው የምናይበት አዳዲስ ብያኔዎችን እንድፈጥር እንኳን ያስደፈረኝ እኔን ማለት ነው። ጠስካር እያልኩኝ በአዲስ ብያኔ የሚሄድባቸው ገጾች ናቸው እነኚህ በሙሉ። ይህ ጠጅ ይህ ጠስካር በዚህ ጠስካር ያልጠሰከረው ማን ነው? በዚህ የአብይ የለውጡ የጠጅ ስካር ያልሰከረው ማን ነው? በአብይ ሲቀኑ ብለው የሚያድሩት አላዋቂዎች ብዬ ደግሞ የማነሳው ሌላ የምወደው ገጽም አለ። እነኚህ ሁሉ በዚህ አንድ ምዕራፍ ወደ 4 ኪሎ የሚያደርሰው ጉዞ ውስጥ የመረመርኳቸው ቅድም እንዳልኳችሁ ወደዚህኛው ዓለም ሳንመጣ ዛሬ ባሉ ማስረጃዎቼ ሳላስረግጠው በቀደመው ብቻ እንኳን እያየን ስንመጣ የማገኛቸው ናቸው። እነኚህ በሙሉ ገጾች ደጋግመን እንገልጣቸዋለን። አዎ ወደ 4 ኪሎ ባንዴ አይደረስም። ብልጽግና የ50 ዓመታት ገዢ ብለን በዚህኛው ስናይ ለምሳሌ ብልጽግና እንደ ፓርቲ ካየ ነው ብልጽግና 2 ጉባኤ ነው ያሳለፈው። ጠቅላይ ሚኒስትር አብይ አህመድ 1 ተርም ነው ያገለገሉት። እሳቸውና የሚመሩት ፓርቲ በ4 ዓመታት ውስጥ ከመነሳት እስከ ማንሰራራት ባለው ጊዜ ኢትዮጵያን እዚህ አድርሰዋታል። ለጠቅላይ ሚኒስትሩም 1 ተርም ለፓርቲያቸውም 2 ጉባኤ ሌላ ተርምና ሌላ ጉባኤ ቢያገኙ ጠቅላይ ሚኒስትሩና ፓርቲያቸው ምን ሊሰሩ ይችላሉ? ብልጽግና ፓርቲ የኢትዮጵያን ፈለግ ተከትሎ የመጣ ይመስላል። በትግል ነው የተጸነሰው። በችግር ነው የተወለደው። አያሌ መከራ አልፎ ነው እዚህ የደረሰው። ብዙ አሳክቷል። ብዙ ይቀረዋል። እንደ ኢትዮጵያ እንደ ዓለም እንደ ብልጽግና ውጥን እንደ ዶክተር አብይ አህመድ ያሉትና እሳቸውም አሪያ የሚያደርጓቸው ሀገራት እንዴት ነበር ሀገራቸውን የመሩት? ሀገራቸውን ከመሰረቱ የለወጡ የብልጽግና ፓርቲዎችና መሪዎቻቸውን በጨረፍታ እንመልከት። ሲንጋፖርና ሊኩዋን ዩ። በሊኩዋን ዩ የተመራችው ሲንጋፖር ከመፈራረስ ተነስታ በአሁኑ ጊዜ የዘመናዊነትና የብልጽግና ምሳሌ ለመሆን በቅታለች። ሲንጋፖር አሁን በመላው ዓለም በኢኮኖሚ እጅግ ተፎካካሪ ከሚባሉ ሀገሮች አንዷ ስትሆን በ2020 በዓለም ባንክ በተካሄደው የሰብአዊ ካፒታል ምዘና ወርልድ ባንክ ሂውማን ካፒታል ኢንዴክስ ከመላው ዓለም በአንደኝነት ተቀምጣ ነበር። በቅርቡ በተደረገ ሌላ የዓለም ባንክ ጥናት በሰብአዊ ካፒታል የዓለም ምርጡ ሀገር አሁንም ሲንጋፖር እንደሆነች ተረጋግጧል። እንደ አውሮፓውያን አቆጣጠር በ1965 ነፃ ከወጣች በኋላ ፈጣንና አስደናቂ የኢኮኖሚ ለውጥ በማሳየት በየዓመቱ በአማካይ በ7 ከመቶ በማደግ በመጀመሪያዎቹ 25 የነፃነት ዓመታት በዓመት በ9.2 ከመቶ ለማደግ የቻለች ብርቱ ሀገር ነች ሲንጋፖር። ኢኮኖሚዋን በማኑፋክቸሪንግና በአገልግሎት ዘርፍ ላይ በዋናነት ያዋቀረችው ይቺ ሚጢጢ የከተማ አገር ሲቲ ስቴት እድሜያቸው ለደረሱ ዜጎቿ ሁሉ ስራ ፈጥራ በ1970ዎቹ መጀመሪያ ላይ የእስያ ነብሮች ከሚባሉት እነ ሆንግ ኮንግ፣ እነ ደቡብ ኮሪያ፣ እነ ታይዋን ካሉበት የሀያላኑ ጎራ ለመቀላቀል በቅታለች። ይህች ውብና ጠንካራ ሀገር በ2030 4ኛዋ የዓለም ትልቁ የኢኮኖሚ ሀገር ትሆናለች ተብሎ ተገምቷል። ከዚህ
አስደናቂ የሲንጋፖር ብልጽግና ጋር ስማቸው ሊነጠል የማይችለው በ1923 ተወልደው በ2015 ያለፉት ሊ ኳን ዩ ናቸው። ከጓዶቻቸው ጋር ሆነው በ1954 የመሰረቱት ፒፕልስ አክሽን ፓርቲ ፒኤፒ ዋነኛው ተዋናይ ሆኖ ሲንጋፖር በ1959 ነፃነቷን ከእንግሊዝ ስትቀዳጅ የሀገሪቱ የመጀመሪያው ጠቅላይ ሚኒስትር ሆኑ። በ1965 ሲንጋፖር ከማሌዥያ ተነጥላ ራሷን የቻለች ሀገር ስትሆን ዜጎቿን በትምህርት ስታንጽና ተወዳዳሪ የሌለው አምራች ዜጋ ስትፈጥር በአጭር ጊዜ ውስጥ ጠንካራ ኢኮኖሚ ገንብታ ከበለጸጉ የዓለም ሀገሮች አንዷ ስትሆን ወዘተ የሲንጋፖር መሪ እኒሁ ሊ ኳን ዩ ነበሩ። በ1990 ጠቅላይ ሚኒስትርነታቸውን በገዛ ፍቃዳቸው ለቀቁ። ሰውየው ከ30 ዓመታት በላይ ሀገራቸውን መርተው ነው ሲንጋፖርን እዚህ ያደረሷት። አሁንም ሀገሪቱን የሚመራው ፓርቲ እኚሁ ሰውና ጓዶቻቸው ከ50 ዓመት ገደማ በፊት ያቋቋሙት ፒፕልስ አክሽን ፓርቲ ነው። ለዛ ነው የ50 ዓመታት ገዢዎችን እየጠቀስን የ50 ዓመታት ገዢነትን እየተመኘን የ50 ዓመቱን ገዢ ለማሳየት የምንሞክረው። ጃፓንና ኤልዲፒ ፓርቲንም እንዲሁ ወደ ጃፓን ሄደን ብናይ ጃፓንና ኤልዲፒ ጃፓን በቴክኖሎጂ በብልጽግና በጠንካራ ኢኮኖሚ ግንባታ ማስታወቂያ የሚያስፈልጋት ሀገር አይደለችም። ከሁለተኛው የዓለም ጦርነት በኋላ ከደረሰባት ውድመት በፍጥነት አገግማ ወደ ስራ ወደ ልማት በመመለስ በአሁኑ ጊዜ የዓለም ሶስተኛው ትልቁ ኢኮኖሚ ለመሆን በቅታለች። በዓለም አቀፍ ፖለቲካል ኢኮኖሚና ጂኦ ፖለቲክስ የምትጫወተው ሚና ጥንካሬዋን የሚስተካከል ነው። በኢኮኖሚ እንደበለጸጉት ትላልቆቹ ሀገሮች ሁሉ ጃፓንም የእርዳታ ብቻ ሳይሆን የብድርና የካፒታል አስተማማኝ ምንጭ ነች። ጃፓን በኤሌክትሮኒክስ፣ በአውቶሞቢል ኢንዱስትሪ፣ በዓለም አቀፍ ንግድ እጅግ ስኬታማ ሆና የቆየችው ጃፓን በ1990ዎቹ መጨረሻ አካባቢ እድገቷ ተቀዛቅዞ ኢኮኖሚዋ ቢጎዳም እንደገና በማንሰራራት የሶስተኛ ቦታዋን አስከብራ የቀጠለችው ጃፓን ከሞላ ጎደል በሁሉም ጊዜ የተመራችው በሊበራል ዲሞክራቲክ ፓርቲ ኤልዲፒ ነው። ይህ አንጋፋ የጃፓን ፓርቲ ለመጀመሪያ ጊዜ በ2009 ዓመተ ምህረት በምርጫ ተሸንፎ ስልጣን ለቆ ነበር። ዲሞክራቲክ ፓርቲ ኦፍ ጃፓን ዲፒጄ ለመጀመሪያ ጊዜ የጃፓን ምርጫ አሸንፎ የመንግስትን ስልጣን ያዘ። እንደገና በ2012 በተደረገው ምርጫ ግን በከፍተኛ ብልጫ ተሸንፎ ልማደኛው ሊበራል ዲሞክራቲክ ፓርቲ ምርጫውን በማሸነፍ ስልጣኑን መልሶ በእጁ አስገባ። ይህ ፓርቲ አንዳንድ መሪዎቹ በሚፈጽሙት ወንጀል ሌብነትና ቅሌት ከቅርብ ጊዜ ወዲህ መንገጫገጭ ቢታይበትም ከተመሰረተበት 1955 እስከ 1993 ወደ 40 ዓመታት ለሚጠጋ ጊዜ ጃፓንን ያለ ተቀናቃኝ የመራ ሀገሪቱንም ከዓለም መሪ ሀገሮች አንዷ ያደረገ ስመገናና ፓርቲ ነው። እነኚህ መሪዎች አሁን የምንጠቅሳቸውን ጨምሮ በዘመናቸው ወይ ደግሞ ልክ እንደ ለውጡ ዘመን ሲመጡ ጃፓንም ሂዱ፣ ቻይናም ሂዱ፣ ሲንጋፖርም ሂዱ ጨፍጫፊ አምባገነን እየተባሉ እነሊ ታስታውሳላችሁ። በመንገድ ጽዳት ምናምን በኩል የማይደራደሩ መንገድ ላይ ቆሻሻ ሲጥል የተገኘ ሱሪው ዝቅ ተደርጎ በአደባባይ የሚገረፍበትን ቅጣት ያካሄዱ ልክ ከኛም በባሰ የተሳለቁባቸው አምባገነን ጨፍጫፊ ተብለው የተወገዙ ዛሬ ግን ዓለም ላይ ምሳሌ መሆን የቻሉ ሀገሮች ነው የምንጠቅሰው። ለምሳሌ የእስያ ነብሮችን እያልን የምናነሳቸውንም ታሪክ እንዲሁ ብንመዝ የምናገኘው ይህንን ነው። ስለዚህ ከዚህ ውስጥ ነው የኢትዮጵያ ብልጽግና ተስፋንም የምንመዘው። የኢትዮጵያ ብልጽግና ተስፋ እንደ ኢንዶኔዥያው ገዢ ፓርቲ ኢንዶኔዥያን ዲሞክራቲክ ፓርቲ ኦፍ ስትራግል ለሶስተኛ ጊዜ ምርጫ አሸንፎ ሃትሪክ ቢሰራ፣ እንደ ሲንጋፖሩ ፒፕልስ አክሽን ፓርቲ ፒኤፒ፣ እንደ ጃፓኑ ሊበራል ዲሞክራቲክ ፓርቲ ኤልዲፒ፣ እንደ ቻይናው ቻይኒዝ ኮሚዩኒስት ፓርቲ ሲሲፒ ኢትዮጵያዊ ብልጽግናም 50ና ከዚያም በላይ ዓመታት ሀገር የመምራት እድል ቢያገኝ ምን ተአምር ሊሰራ ይችላል? እስካሁን አንድ ተርም ብቻ እድል ያገኙት የብልጽግናው መሪ ከ1963 እስከ 1979 ድረስ ለ15 ዓመት ከ10 ወራት በፕሬዝዳንትነት እንዳገለገሉት እንደ ኮሪያው ፓርክ ቸንግሂ ለሶስተኛ ጊዜ የቻይና ፕሬዝዳንት ሆነው በ2023 እንደተመረጡት እንደ ዢ ጂንፒንግ እንደ ሌሎችም 2ና 3 ተርም የመምራት እድልን ቢያገኙ ኢትዮጵያ የአፍሪካ ታይዋን፣ የአፍሪካ ሲንጋፖር፣ የአፍሪካ ኮሪያ የመሆን እድል አይኖራትም?
ጥላሁን ምግብማ ሞልቷል እንዳለው ስድብማ ሞልቷል ብለው የተነሱ ብዙዎች መኖራቸው የታወቀ ነው። አምባገነን፣ ጦረኛ፣ የሰብአዊ መብት ረጋጭ፣ አፋኝ ወዘተ ወዘተረፈ። ልብ አድርጉ፣ ሊ ኩዋን ዩ፣ ፓርክ ሂ፣ ዢ ጂንፒንግ እና የመሳሰሉት አምባገነን፣ ፈላጭ ቆራጭ፣ ሰብአዊ መብት ረጋጭ፣ ደፍጣጭ፣ መጣጭ የተባሉ መዓት እየወረደባቸውም እጅጌያቸውን ሰብስበው ክንዳቸውን አበርትተው ሌት ተቀን በመስራት ነው ሀገራቸውን ከድህነት ወደ ብልጽግና ያሻገሩት። እውነት ነው፣ የተንኮታኮተን ሀገር ለማቃናት ግብ ግብ በሚደረግበት ሰዓት መከራ ይኖራል። ግጭት፣ ሞትና መሰደድ፣ ሌብነትና ምሬት በየቦታው ሊኖር ይችላል፣ ነበርም ይኖራልም። ትልቁ ጥበብ ከስህተቱ እየተማሩ የሰዎችን ስቃይ፣ ብሶቱን፣ መብት መረገጡን፣ ሌብነቱን ከተቻለ ሙሉ በሙሉ እያስቀሩ ካልተቻለም በየጊዜው እየቀነሱ አብዛኛው ሕዝብ በሰላምና በደስታ የሚኖርበትን ሀገር እያሳደጉ አዲስ ታሪክ መስራት ነው። የብልጽግና ፓርቲ ይህንን የማድረግ አቅምና ጥበቡ አለው። ብልጽግና ወንበሩ ላይ እንዳለ ሶስተኛውን ጉባኤ ያካሂዳል። የብልጽግናው መሪ እንደገና ምርጫ አሸንፈው 2 ተርም የመምራት እድልን ያገኛሉ። እነኝን ሁሉ ዓለም አቀፍ ማስረጃዎች በየማህሉ በንባብም ያጋራናቸውን ዓለም አቀፍ ማስረጃዎች ስናይ ነው የ50 ዓመታት ገዢ መሆኑን የምናስረግጠው። የ50 ዓመታት እንዲህ ሀገራዊ ህልም ያለው ገዢ ፓርቲ የምንመኘው። ሁሌ ደጋግሜ እንደማነሳው ይህን የምመኘው መርምሬ አንብቤ እንደ ጥሩ ሀገሩ አድጋ በልጽጋ እንድታይ እንደሚፈልግ ዜጋ እንጂ እንደ ፖለቲከኛ እንዳልሆነ የምታውቁት ሀቅ ይመስለኛል። የትኛውም የፖለቲካ ፓርቲ አባል አይደለሁም። የትኛውም የማገኘው የማጣውም ዙፋን የለም። ይሄን ደጋግሜ የማስረግጠው ሆን ብዬ ነው። ግፊያችን፣ አያያዛችን ሁሉ እሱ ስለሆነ ማለት ነው። እነኚህ ሁሉ የሚያሳዩት እሱን ነው። በተለይ ደግሞ የለውጡ ተቀናቃኞች፣ የሀገሪቱ መሪ ታላላቆች ከትንሹ ጋር የሚታገሉት ትንሽነታቸው የትም እንደማይደርሱ እነሱ የጣሉት እንደማይሄዱ ስሩ መሰረቱ ደግሞ ይበልጥ እየጠለቀ ስለመምጣቱም ጭምር ማሳያዎችን ስንመዝ ከውስጥ አርበኛው ባሻገር የሚልቁና የሚበዙት የፓርቲ አባልም ያልሆኑት ውስጥም ያሉ ጎበዝ ብልጽግና የመረገባቸው ካድሬዎችን፣ ታዳጊዎችን፣ ወጣቶችን እዚህ ላይ ስንደምርና በተቀናቃኙ ታላላቆቻቸው የውስጥ አርበኛውና ለውጡን እንጥላለን ብለው ከሀገር ወጥተውም በምሁርነት ካባም በፓርቲ ካባም የሚታገሉትን ስናይ የትም የማይደርሱ ሊጎትቱትም ሊቀንቁትም የማይችሉ መሆኑን ስናይ የ50 ዓመታት ገዥነቱን እናረጋግጣለን። ይህ ፓርቲ ይህ መሪ ልክ በጠቀስናቸው መሪዎች እና ሀገራት በበለጸጉት ሀገራት ልክ 3-4 ጉባኤ እድል ሰጥተነው ቢሆን ብሎ ማሰብ በጣም ያጓጓል። ባንጎትተው፣ ባንጠልፈው፣ እንቅፋት ባንሆንበት ብሎ ማሰብ ይቻላል። እንቅፋት እየሆንበትም እየጎተትነውም እያበርንበት የተባበርንበት ባንዳነትን ጌጥ አድርገን ጥላቻና ቅናታችን በዝቶብን በገዛ ሀገራችን ላይ ብሔራዊ ጥቅም ለዋላዊነት የሚባል ነገር ገደል ገብቶ እየታገልነውም ቢሆን ግን እዚህ መድረሱ የሚሰጠን ተስፋ በጣም ብዙ ነው። ይህ ሰው ይህ ፓርቲ 4 እና 5 ጉባኤ አካሂዶ ኢትዮጵያን ማሰብ እንዴት ነው የሚያጓጓ አስባችሁታል? አዎ። ስለዚህ አቋራጭ ይወዳል። በአቋራጭ የምትሉ ዛሬ በአቋራጭ ይህን ትውልድ የምትከሱ በአቋራጭ 4 ኪሎ ካልገባን በትክክለኛው መንገድ በምርጫው መንገድ አልቻለውምና አሻግሩኝ እዘሉኝ ባዮች ናቸው። እንግዲህ ይህን ትውልድ የእኛን ትውልድ አቋራጭ ይወዳል የሚሉት ጓዶች፣ ካሁን በኋላ በአቋራጭ የሚገባ 4 ኪሎ የለም። እናም ምርጫ በደረሰ ቁጥር ዝግጅትህን ትተህ ለቅሶህን ይዘህ እየመጣህ የተከፈተልህ መወዳደሪያ ሜዳ ትተህ ጩኸትና ለቅሶ ይዘህ እየመጣህ በአቋራጭ አዝላችሁ አስገቡኝ እየረገጥከን እየጨፈለቅከን ማህበራዊ መሰረትን እየናርክ ከራስ በተቃራኒ እየሮጥክ 4 ኪሎ ደርሳለሁ። ችኮላችሁን እንደ ፍጥነት እያያችሁ ነውራችሁና ብልግናችሁን እንደ ስራ እንድንቆጥርላችሁ እየፈለጋችሁ ወደ 4 ኪሎ መግባት ይቻላል ወይ? እየገለጥኩ ነው የማሳየው። እንግዲህ ቁጭ ብለህ ወደ ዙፋን አትወጣም። ዙፋን ላይ ወጥተህም ቁጭ ብለህ የሚያኖርህ ሀገር የለም። የ50 ዓመቱ ገዢ ስንል 50 ዓመት የመግዛት ውጥን የነበረው 50 ዓመት ሞላኝ እንደ ፓርቲ የሚለው አለቃቸው፣ ገዢያቸው፣ አዛዣቸው ህወሓት በነገራችን ላይ 50 ዓመት አልሞላውም። ያው የቁጥር ችግርም አለብን። እድሜያቸው ብዙ ነገር ነው እዚህ ሀገር ላይ ያበላሸው። ሲጀመር
ህወሓት ከጓዶቹ ጋርም ከስሙ ጋርም ቀጥሎ አያውቅም። 50 ዓመት ሞልቶትም አያውቅም። የፖለቲካ ታሪክ የምርጫ ታሪክ ጋር ተያይዞ የሚሰላ ነው ይሄ በራሱ። እንዲያው እሱን ግን ትተን የ50 ዓመት የመግዛት ህልም የነበረው እና 50 ዓመት የሚገዛው ብለን ልናነጽም እንችላለን። 50 ዓመት የመግዛት ህልም የነበረው ሌሎቹን ከፋፍሎ ቆንጥሮ ስልጣን እየሰጠ የራሱን አቅም እያፈረጠነ ሀገሪቱን እያቆረቆዘ 50 ዓመት የመግዛት ህልም የነበረው በዛ ውስጥም የየራሳቸውን ኪዮክስ የመክፈት የየራሳቸውን ትናንሽ ዙፋን የማግኘት ተስፋ የነበራቸው ሰዎች አሁን የቀጣይ 50 ዓመት ገዢ ሲመጣ ውጥኔ ህልሜ ብልጽግና ነው፣ ሀገራዊ ብልጽግና ነው፣ እንደ አህጉር እንደ ዓለም ፎካከራለሁ የሚለው ሲመጣ የ50 ዓመት መግዛት ህልሙ የተጨናገፈበት አለቃቸው ላኪያቸው በየቦታው የሚያስለቅሳቸው የነሱ ማያያዝ አሁን ያለውን ሰው የቀጣይ 50 ዓመታት ውጥንና ገዢነት ይበልጥ የሚያረጋግጥ ነው። ሙድካስናን እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት። ለማንኛውም ግን ሰውየው በብልጽግና ምስረታ የመዝጊያ በዓል ላይ ያደረጉት ንግግር ምናልባት የታላቁን አሜሪካ የመብት ተሟጋች የማርቲን ሉተር ንግግር አስታውሶኛል ብዬ ከዚህ በፊት በግሌ ለራሴ የከተብኩት ነገር ነበር እና ማርቲን ሉተር ኪንግ በዚያ ለዘመናት ሲጠቀስ በሚኖር ንግግሩ ጥቁርና ነጭ ሕፃናት እጅ ለእጅ ተያይዘው የሚሄዱባት፣ ሰው በቀለሙ የማይመዘንባት፣ ለሁሉም ዜጎች እኩል የሆነች አሜሪካ እንደምትወለድ ወይ ደግሞ እንድትወለድ ተመኝቷል፣ አልሟል። ህልም ያላቸው ብፁዓን ናቸው ብሎናል ሰውየው። በፓርቲ ምስረታው ጠቅላይ ሚኒስትሩ ማለት ነው ህልም ያላቸው ብፁዓን ናቸው ብሎ እንዳለው በፓርቲ ምስረታው ዝግጅት ላይ መደምደሚያ ላይም እንዲሁ ያደረገውን ንግግር ለመጪዋ ኢትዮጵያ ያለውን ህልም ፍንትው አድርጎ ያሳየበት ይመስለኛል። እሱም እንደ ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም ያለበት ንግግሩ አድርጌ እቆጥረዋለሁ። የወደ 4 ኪሎ ጉዞ እንዲህ ደጋግመን የምንመረምረው የምንገልጠው የምናጋልጣቸውንም የምናጋልጥበት በትክክለኛው መንገድ ደግሞ የምንደርስበት መድረሻውን መንገድ እንደ ንቃት ለዜጎቻችን የምናጋራበት ነው። በገባን ልክ በጨበጥነው ልክ በሞልክ ማለት ነው። በሙዳችን መንገድ እንደ ሙዳችን በእኛ መልክ የምንሰራው ማለት ነው። ለዛም ነው ሙድካስት ሞዲያ እያልን ሪዲፋይን ያደረግን ለመቀጠል ሙከራ እያደረግን ያለ ነው። ደጋግመን እንገናኛለን። ይህ ሐሳብ ሜዳ ነው። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ሁሉም ነገር ከሐሳብ ይጀምራል ብለን እናምናለን። ከምንም በላይ ንቃቱን ያድለን። በተረፈ ግን የኔና የእናንተ ሀገር በዚህ ሁሉ ጉተታ ውስጥ እያሸነፈች ለመቀጠሏ ቅንጣት ያህል አልጠራጠርም። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክልን። ለአብሮነታችሁ ደግሜ ያመሰገንኩ። ሰላም ቆዩን። ሙድካስናን እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።